ሻሚ ተረጋጊ። ልብስ እየለበስኩ ነበረ። ሊገለኝ ነው። ሻወር ቤት የሆነ ነገር አለ። ብሎ ብሎ ከኔ ጋር ማውራት ሲጀምር እኔ ስጨቃጨቀው አቴንሽኑን ሲወስደው የለ እንትን ወይኔ ውሻ ራሱ እየጮህ ጀመር። ትገባለህ ማለት ነው። አዎ ይሁን እኔ ተባበሬን በቃ እሺ። እኔ ምንም በዚህ ሌሊት ማለት ነው ምንም አርጊኝ ምንም ወደ ልጅ አለው ግን መንፈስ አታርጊ። እኔ ራሴ በጣም ነው የምፈራው። መንፈስ ሰርተ ነው ራስን ትፈራዋለህ። መንፈስ ነው መሰለኝ። ይሄ አሁን ደግሞ የለም ተሰለበ። ቆይ እስቲ ነይ ተረጋጊ። ከዚህ ቤት ራሱ መኖር አልፈልግም። እኔ ፈርቼ ሌሊት ሙሉ አልተኛውም እኮ። ወይኔ ጉዴ! ይኸው ጥለው ይታየኛል። ጥለው አይታየህም? ኢየሱስ ነው። አንቺ ምን ይሄ ነው? ነጭ የለበሰ አይታየም እኮ ያዩት እኮ ነው። ቆይ በይ እሺ ነይ እኔ በህይወቴ እንደዛሬ ስቄያለቅም። ወይ ሀይሚ አያልቅባትም። የምር እውነታችሁን ነው ኮሜንታተሮች ማለት ነው። አያልቅብሽ እንዳለ ኮሜንቱን ብታነቡት በሳቅ ነው ጦሽ የምትሉት ማለት ነው። እና በጣም ነው የሚገርመው። እና በጣም ሀይሚ አያልቅባትም። እውነታችሁን ነው ጋይስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሉ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ዛሬ እንግዲህ በአዲስ ቪዲዮ በእነ ሀይሚ መጥቼላችኋለሁ። እውነቱን ለመናገር እኔ ራሱ መጀመሪያ ላይ በጣም ነበር የደነገጥኩት። ነገር ግን ለካ ተንኮለኛዋ ማለት ነው ቅመሟ የሷ ተንኮል አያልቅባትም። እና እኔ በጣም ነው የገረመኝ። ከሌሊቱ 9 ሰዓት ነው እንዳያችሁት እንግዲህ ተኝተዋል። ነገር ግን እሷ ያው ካሰበች ነው የልቧን ሳታደርስ አተውም። እና ብሩኬን ተጫወተችበት። ቆይታ ይጂ ይላል። ብሩኬን ፈርቷል እኮ በነገራችን ላይ እናንተ የሰው ልጅ ለካ እውነት እኔ ግርም ነው ያለኝ የምር። እና ደግሞ ጥልጥል አለችበት ልጁ ላይ ማለት ነው። አንቺ ታመጪው አንቺ ትጨርሺዋለሽ ያገሬ ሰው እንደዛ ነው መሰለኝ ጋይስ። ተረቱ ራሱ ተውቶብኛል ማለት ነው። እና በጣም ነው የገረመችኝ ሀይሚ ማለት ነው። እንግዲህ ብሩኬን ከሌሊቱ 9 ሰዓት ነው ብላለች። ተባበረኝ ብላ እንግዲህ ቡራን ፕራንክ ለማድረግ ከሌሊቱ 9 ሰዓት ላይ ከካሜራ ማኑ ጋር ተነጋግረው ካሜራ ማኑን እንደ መንፈስ ሆነልኝ ብለው እምቢ ብሏት ነበረ። በነገራችን ላይ ግን እቺን አንድ የተባበረኝ ሁሌም ብሩክን ነው የምታግዘው፣ እስኪ ዛሬ ከኔ ጋር ተባበረኝ ብላው ነው። እሱም እንግዲህ እሺ ብሏት ብሩኬን ፕራንክ ለማድረግ እንደዚህ በዚህ መልኩ በጣም ነው የተጫወቱበት። ደንግጧል። የምር በጣም ነው የደነገጠውና በዚህ በድንጋጤ ያስባችሁታል። ብሩክ የሆነ ነገር ቢሆን ደግሞ እኮ ማለት ነው እራሷ አምጥታ እራሷ የምትተውነው ነገርስ ወይ ሀይሚሻ ማለት ነው። እሱን ፕራንክ ለማድረግ ራሷን ስታ ትወድቃለች። እንግዲህ እኮ ነው ጋይስ። እውነት ምን አይነት ቅመም ልጅ ናት ባሉ። እና እኔ በጣም ነው የተገረምኩባት። እንትናም ደግሞ ይችላል ማነው ስሙ ይሄ ካሜራ ማናቸው ማለት ነውና በጣም ነው ይታወናላት። ብቻ በጣም ነው የሚያዝናናው ማለት ነው። ቪዲዮ የዛሬ ቪዲዮቻችን የሃይላንድ ነው አንስተው ሲወረወሩበት በሩን ዘጋው
ልጁም ደግሞ ወደ ውስጥ መለስ አለ ማለት ነው። ግን እንዲሁ ባታስጨንቁትስ? የምር ባታስጨንቂውስ? ሀይሚ አንቺ አምጥተሽ አንቺ ደግሞ ተመልሰሽ እንደዚህ ታደርጊዋለሽ? ኧረ ተይ ተይ ሀይሚ የምር እንዲህ አንቺ ብትሆኝ እኮ ፌንት ነቅለሻል ማለት ነው። እንደዚህ አይነት ፕራንክ ብሩኬ ፕራንክ ቢያደርግሽ የምር አንቺ በጣም ነው የምትጎጂው። ያው እሱ ወንድ ስለሆነ ነው እንጂ የምር የወንድ ልብ ሆኖት ነው እንጂ ሴት ብትሆን አስባችሁታል? በጣም ነው የደነገጠው። ልጁ ራሱ እኮ ፈርቷል። በነገራችን ላይ ብሩኬ ራሱን ለመቅረብ ራሱ በጣም ፈርቷል። ብቻ ያሳዘነኝ ቦታ ቢኖር ማለት ነው አንቺ ውጪ ሂጂ፣ ውጪ ከቤት ውጪ፣ እኔ አመልጣለሁ ሲል በጣም ነው እዛ ጋ ያሳዘነኝ። የምር በጣም ነው የሚያስብላት ማለት ነው። እና በጣም ደስ የሚሉ ልጆች ናቸው። ሀይሚ ግን ምን አስበሽ ነው በዚህ ሌሊት 9 ሰዓት አስባችሁታል? ከሌሊቱ 9 ሰዓት ሀብላ እንቅልፍ ላይ እኮ ናቸው። ግን ረ ሀይሚ በአዲሱ ቤት እንደዚህ ፕራንክ አደረግሽው የምር። እና ብሩኬ ያው አይዞክ ቻለው። ብድሩን የማይመልስ ምንድን ነው የሚባለው? አይወለድ ነው እንደዛ ነው መሰለኝ የሚባለው። እና እንግዲህ ብድር በምድር እንጠብቃለን። እኔ ፈጣሪ ራሷ አምጥታ ራሷ እንደዚህ ስትጫወትበት በኢየሱስ ስም ወይ ሀይሚ ሁለተኛ እንደዚህ አይነት ቦታ ላይ መቼም አይገኝልሽም። የምር ራሷ አምጥታ ራሷ ታለቅሳለች ማለት ነውና ውጪ አላት እኮ በቃ ውጪ፣ እኔ እችለዋለሁ ውጪ አላት። አንተን ትቼ አልሄድም አለችው ደግሞ ማለት ነው። አረ ብሩኬ መጨረሻውን ብቻ በስማም በጣም ነው የምትገርሙት። የምር እንደዚህ አይነት ፕራንክ ግን ይቅርባችሁ። የምር አንደኛ ሌሊት ነው አስባችሁታል? ሌሊት ሰው በእንቅልፍ ልቡ ወይ ደግሞ ከመተኛታችሁ በፊት ቢሆን አሪፍ ነው ብዬ ነው የማስበው። ለምን ሰው ተኝቶ ከእንቅልፉ በእንቅልፍ ልቡ ተነስቶ ለፕራንክ ይሄን ያህል እንትን ማለት የሚከብድ ነው የሚመስለኝ። ለነገሩ እናንተ ለምዳችሁታል፣ ስራችሁ ስለሆነ ያው ምንም አይመስላችሁም። ግን በጣም ነው ያሳዘነኝ ልጁ ማለት ነው። የብሩ በጣም ነው የተጫወተችበት ሀይሚ። እሷ ስራዋን ስለምታውቅ እኮ ነው። ቆይ ውሃ ልጠጣ እሱ እንውጣ እናምልጥ ይላታል። ቆይ ውሃ ልጠጣ ትላለች። ስራዋን ስለምታውቅ እኮ ነው። ወይ ሀይሚሻ እና የሀይሚ መጨረሻው ጋይስ ራሷ ፕራንኩን ጀምራ ራሷን ስታ። በነገራችን ላይ ብሩኬን በጣም ነው ያስጨነቁት እውነቱን ለመናገር። እና ሀይሚ ፕራንክ አትስራ የምር እንዲህ በዚህ ልክ አስጨነቁት እኮ የምር። ልጁ የሚይዘውን የሚለቀውን አቶ የኔ ጌታ ፎቶውን ተሸክሞ ቤት ውስጥ ዞረ ማለት ነው። ወይ ብሩክ በጣም አስጨነቀችው የምር። እና ቤኪም በጣም ደንግጦ ነበረ። ምክንያቱም መጨረሻ ላይ ራሷን ስታ ነበረ ሀይሚ። በነገራችን ላይ ራሷን ስታ አይደለም ግን ሆን ብላ ነው ያደረገችው ማለት ነው እንጂ ራሷን ስታ አይደለም። ግን ቤኪ ደግሞ እውነት መስሎት በጣም ነው የደነገጠው ማለት ነው። ብሩኬ እኮ የሚለቀውን የሚይዘውን ነገር ነው ያጣው ጋይስ። እንዲህ በዚህ በኩል ሌሊት አስባችሁታል? ሰው ከተኛበት ሌሊት 9 ሰዓት ማለት በጣም ከባድ ሰዓት ነው የምር። እና እንግዲህ የሀይሚ ቀመር አይን ነገር ጋይስ የምር በጣም ነው የምትችልበት። ፕራንክም ስታደርግ የሆነ ለመተወንም አንደኛ ነች። እውነትም ቅመሜ ብሏታል ብሩኬ ራሱ እውነትም ቅመም ነች። እና በጣም ነው የምትገርመው ማለት ነው። እንግዲህ ዛሬ ብሩኬን በጣም ከሚባለው በላይ አስጨንቀዋለች። በመጨረሻም ደግሞ ብሩኬና ቤኪ ሊጣሉ ምንም አልቀራቸውም። ምክንያቱም በዚህን ሰዓት ምን ትሰራለክ አለው። ምክንያቱም ብሩኬ ሀይሚ የጠራቸው አልመሰለውም። ገና ቪዲዮን ካየ በኋላ ወይ አስረድታው ከሆነ ነው እንጂ የሚረዳው። በእርግጠኝነት ቪዲዮ አይቶ ነው የሚረዳው እንጂ እንደዚህ በሰዓቱ አልተረዳውም። በጣም ተናዶበት ነበረ። ምን ትፈልጋለክ? ምን በዚህ ሰዓት በኩለ ሌሊት ብሎ በጣም ቤኪ ላይ በጣም ጮክ ብሎ እየተናገረ ነበረ። እውነቱን ለመናገር ሀይሚ ነች ጥፋተኛው እንጂ ቤኪ አይደለም። ሲጀመር ቤኪ እምቢ ብሏት ነበረ። እምቢ ስላት አንተ ሁሌም የምታግዘው ብሩክን ነው፣ እኔን መች ነው የምታግዘው? እኔ የሆነ ነገር ስልክ እሺ አትለኝም ብላ እንግዲህ መጀመሪያ ቪዲዮ ላይ እንዳያችሁት በጣም እምቢ ብሎ ነበረ
ቤኪ ማለት ነው። ሰው ይሄ የማጥፋት ነው የሀይሚ ጥፋት ነው። እና ብሩኬ ዛሬ ከሚገባው በላይ ነው የተገኘው። እውነቱን ለመናገር ከሚገባው ከሚባለው በላይ ማለት ነው። ምክንያቱም ነፍሱን እስኪያጣ ድረስ ማለት ነው። አስባችሁታል? በኩለ ሌሊት በእንቅልፍ ልባችሁ ቤት ውስጥ የሆነ ነገር ሲያንኮሻኩሽ፣ ኧረ በጣም ነው የሚከብደው። የምር በጣም ነው የሚከብደውና ሀይሚ እንግዲህ በጣም ሰርታለች። ዛሬ የሰራችው ፕራንክ ይለያል እውነቱን ለመናገርና ውዶችዬ እንግዲህ ዛሬ እና ሀይሚን ይዤላችሁ የመጣሁት በዚህ ፕራንክ ነበረ። በጣም እንደወደዳችሁት አልጠራጠርም። ለዚህ ቤት ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ትኩስና አዳዲስ ዜናዎች እንደዚህ ስንሰማ ይዘንላችሁ እንቀርባለን ማለት ነው። ሀይሚሻ እንግዲህ አያልቅባትም፣ መቼም ቢሆን አያልቅባትም እሷ ማለት ነውና በጣም ነው የምትገርመው እውነቱን ለመናገር። ብሩኬ እንግዲህ ያው ብትናደድም ቻለው። ነገር ግን ማነው ቤኪ ምንም ነገር አላጠፋም። ይሄ ጥፋት፣ ይሄ ቀመር፣ ይሄ ሁሉ ነገር የቅመሟ ጉዳይ ነው። እና ወደች እየቸው ብዬም የነሱ ነገር አላልቅ ብሎኛልና የምር በጣም ነው የተደነገጠው ልዩ ማለት ነውና ይሄ ነገር ፕራንክ መሆኑን አያውቅም ነበርና ይሄ ነገር ደግሞ ያመጣችው ሀይሚ ናት፣ ቤኪ አይደለም። ቤኪ እንግዲህ አልተባበርም ብሏል። ቪዲዮን አይተክ ትረዳዋለህ። እና ወዶችዬ የዛሬ ነበርን ቆይታ ይህን ይመስል ነበረ። ባይ ባይ፣ መልካም ጊዜ